አሰላሙ አለይኩም ውድ የበልግ ቲቪ ቻናል ቤተሰቦች እንዲሁም አዳዲስ የመጣችሁ የረበና ሰላምና እዝነት በእናንተ ላይ ይሁን እያልኩ ዛሬ ለየት ያለ አዲስ የህልም ፍቺ ነው ወደ እናንተ ይዤላችሁ የቀረብኩት። እሱም አንድ ሰው በህልሙ ስለሞተ ሰው ወይም ስለ ከፈን ካየ እስላማዊ ፍቹ ምን ይመስላል የሚለውን ነው። በልግ ቲቪ እንደሚታወቀው ወደ 7000 ሰብስክራይብ ይጠጋ ነው። ኢንሻአላህ በዚህ 2-3 ወር ውስጥ 10000 እናስገባዋለን ብዬ ተስፋ አረጋለሁ። በእናንተ ገዛ ነው ይሄ ሁላ ኢንሻአላህ በአላህ ኃይልና በእናንተ ብርታት ነው እዚህ የደረስነው። ኢንሻአላህ አሁንም ሰብስክራይብ በማድረግ እንዲሁም አዳዲስ የምንለቃቸው እስላማዊ ፕሮግራሞች ወደ እናንተ እንዲደርስ የደውሏን ምልክት መጫናችሁን አትርሱ እያልኩ ወደ ህልም ፍቹ ገባለሁ ማለት ነው። በመጀመሪያ የምናየው የከፈን ፍች ከፈን አጠቃላይ ፍቹ ሀፍረተ ስጋ መሸፈንን ጉዳይን በሚስጥር ማስኬድን ተስማሚ ካልሆነ የትዳር አጋር ጋር የመቆራኘትን ሁኔታ ማንነትን በመሸሸግና በማስመሰል ሰዎችን የማጭበርበር አድራጎት እንደየሁኔታው ይፈታል ማለት ነው። ሁለተኛ ከፈን መልበስ ማለም በዝሙት ተግባር የሚገኝን ገቢን ያጋልጣል ማለት ነው። በህልሙ አንድ ሰው እንደዛ ካየ ማለት ነው። ከፈን ማየቱን ነገር ግን እንዳለበሰው ያለማ ለዝሙት ቢጠራም የማይታለል ጽኑ አማኝ መሆኑን ያመላክታል ማለት ነው። ያው ስለ ከፈን ማየት ጥሩም ሆነ መጥፎ አፈታት አሉት ማለት ነው። እንደሞተ ሰው መከፈኑን ያለመ ህልፈተ ህይወቱን ያሳስበዋል። አላሁ አክበር። የሞተን ሰው መከፈኑን በህልሙ ካየ አንድ ሰው አዝኖ እንደሆነ ደስታውን ወንጀሉም ከሆነ ተውበትን ይበስራል ማለት ነው። ሞት ሰው ጀለብያውን እንዳዋሰው በህልሙ ያየ ሰው ያሟች በህይወት ዘመኑ የሥራው መልካም ሥራ ሚዛን የማይደፋ መሆኑን ይጠቁማል ማለት ነው። ነዑዙ ቢከ ሚንክ። ሙት ሰው አሮጌ ጀለብያ እንደሰጠው ያለመ ችግርና የገንዘብ እጦት ያሳስበዋል ማለት ነው። ሙት ሰው አዲስ ጀለብያ እንዳበረከተለት በህልሙ ካየ ባለጸጋና ተሰሚነት ያለው ይሆናል የሚለውን ያመለክታል። የሞተ ሰው መታመሙ ከታለመ በዚያ ወቅት በህይወት ሳለ በእምነት ላይ ስላደረሰው በደል እየተመረመረ መሆኑን ጠቋሚ ነው ማለት ነው። ከመቃብር ስፍራ ሙታን መነሳታቸውን አንድ ሰው በህልሙ ካየ የህዝቡን መብል ምግብ መመገባቸውን ከታለመ የዋጋ ንረትን ያስጠነቅቃል ማለት ነው። ሙታን የጉድጓድ ውሃ ሲጠጡ ከታየ በዚያ ከተማ ሊቀሰቀስ የሚችልን የተስቦ ወረርሽኝን ያስጠነቅቃል ማለት ነው። ማለት ወረርሽኝ በሽታ ሊከሰት ነው የሚችለውን ያመለክታል ማለት ነው። የሞተ ሰው የሚያስተላልፈው መልእክትን ማለም ያ ማለት ይሁንን ህልመኛው ሟች ሰው ያስተላልፈውን መልእክት ተፈጻሚ ሆኖ ባያገኘው የተመለከተው ህልም እውነተኛ አለመሆኑ ልብ ይበል ማለት ነው። በህይወት የሌለ ሰው ነጭ ወይም አረንጓዴ ልብስ ለብሶ ከታየ በወዲያኛው ዓለም የገጠመውን አስደሳች አቀባበል ያበስሯል ማለት ነው። አላሁ አክበር። ፈገግ ብሎና ተደስቶ ከታየም እንዲሁ ያለበትን አኳኋን ያመለክታል ማለት ነው። የሞተ ሰው ቆሽሾና ያለቀሰ ከታየ በዱንያ ሳለ የፈጸማቸው የአመጽ ተግባራት ምክንያት የተወሰነበትን አስከፊ አያያዝ ያስረዳል ማለት ነው። ዱዓ ያሸዋል የሚለውን ያመለክተናል። በህይወት የሌለ ሰው ታሞ ከታየ ባልተከፈሉ ዕዳዎች በዱንያ ሳለ የተበደራቸው ምክንያት እጣ ፋንታው ያለየ ተስፈኛ ሆኗል። ዕዳዎቹም ነዋሪው ሊከፍለት ዘንድ ይመከራል ማለት ነው። ለሙታን ሶላታ ጆናዛ መቆምን በህልሙ ካየ ያ ማለት ሰዎች የአላህን ምህረት መማጸን፣ ቀልበ ደረቅ ለሆኑ ሰዎች ከንቱ ተግባር ምስክር መስጠትን ወይም ለጉዞ ለተነሱ ወገኖች ስንብት ማድረጉን ያመለክታል ማለት ነው። ህልመኛው በህይወት ያለች ሚስቱን ሞታ በህልሙ ካየ ህልመኛው በህይወት ያለች ሚስቱን ሞታ መልሳ ነፍስ ዘራ ካለመ ከአትክልት አዝመራ አሊያም ከእርሻው እንደሚያተርፍ ይጠቁማል ማለት ነው። የሞት ሰው አስክሬን አስሶ ሲያገኝ ያለመ የሞት ሰው አስክሬኑን አስሶ ሲያገኝ ካለመ በህልሙ ገንዘብ ይሆናል ማለት ነው ፍቹ። ከሞት ሰው ጀርባ መጓዙን በህልሙ ካየ በዓለማዊ ይሁን በዘላለም ጉዳይ የሟቹን መከተል ከሞት ሰው ጀርባ መጓዝን በዓለማዊም ይሁን በዘላለማዊ ጉዳይ የሟቹን መከተል ጅማሮት የነበረውን አንዳች ስራ ተግባር በተሻለ ደረጃ ለመስራት መጣጣርን ይጠቁማል ማለት ነው። የሀገሬውን ኢማም መሞቱን ማለም ያ ከተማ በሁከት ወይም በጦርነት እንደሚወድም ያስጠነቅቃል ማለት ነው። ይህል
ራሱን የማይሞት ዘላለማዊ እንደሆነ በህልሙ ካየ ያ ማለት ሞት እንደቀረበው ማጤን አለበት። ትዕይንቱ ህልመኛው ሞት ወደ ሌለበት ሀገር ለመሻገር መቃረቡን ያሳስበዋልና ነው የሚለው። ህልመኛ መሞቱን እና በድኑ መራቆቱን ካለመ ፍቺው ማጣት ድህነትን ያመላክታል ማለት ነው። ሙሉ ገላው በምንጣፍ ላይ ተንጋሎ ያለመ በምድራዊ ህይወቱ የሚጠብቀውን ስኬትና ብልጽግናን ያበስሯል ማለት ነው። በቆሻሻ ላይ መተኛትን ያለመ በቆሻሻ ላይ መተኛትን የማረግ ወይም የአኗኗር እድገትን ያበስራል ማለት ነው። ህልመኛው በአልጋ ላይ መተኛቱን ካለመ ከገዛ ቤተሰቦቹ ወላጆቹ የሚያተርፉን አንዳች ጥቅም ይጠቁማል ማለት ነው። ውድ የበልግ ቲቪ ቻናል ቤተሰቦች ለዛሬ ይዤላችሁ የቀረብኩት ስለ ሞትና ስለ ከፈን የህልም ፍቺን ይመስላል። ቪዲዮን ከወዳችሁት ላይክ፣ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ የሌሎችን ደር ሼር ማድረጋችሁ እንዳትረሱ እያልኩ በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ።